አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦች ከኔ ጋር አልሐምዱሊላህ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እንግዲህ በአዲስ ነገር ነው የመጣሁት ማለት ነው። ወላሂ በጣም ተናድጄ ነው። እስኪ ቪዲዮ ላይክ አድርጉልኝ። ተናድጃለሁ። ትላንትና ማታ የትችን የፎዚያ ነው ፎዚናታ የሷን ቪዲዮ አይቼ እውነቴን ነው የማላችሁ እህቶቼ በጣም ተናድጄ ነው ያደርኩት። በቃ ለራሴ የሆንኩት መሰለኝ ማለት ነውና በቃ አንጀቴን በቃ እንደዚህ ነው ያሰፋሰፈችኝ ማለት ነውና ብዙ ጊዜ እንደው እኔ ያልኩት ማለት ነው ወይ ሳይንስ ያልጮህበት ወይ ኢልም ያልጮህበት ወንድ አይደለም ልንገራችሁ ማለት ነው። ለሴት ልጅ መቼም ክብር አይኖረው። በቃ ግግም ያለ ገገማ ማለት ነውና አሁን እንደዚህ ስንል ብዙ ልጆች በእርግጥ እየሰሩበት ነው ቪዲዮውን ማለት ነው ቶቼና እኔ በጣም ተናድጃለሁ ለሐቂቃ ማለት ነው። በጣም ነው ያናደደኝ በቃ ሁኔታቸው። አሁን ለታ ከትላንት ወዲያ የሰራችው ቪዲዮ እውነትም የሆነ እንቁላል ምናምን ሰብራ እሱን እኔም አጥፍቻለሁ ይቅርታ ምናምን ያው ፕራንክ ብላ ነው ያመጣችው ማለት ነው። እና ያው ፕራንክ እሷ ጥፋተኛ ተሆነ ፕራንክ ብላ አምጥታ ፕራንክ የማይመቸው ሰው ጋር ብዬ እኔም አይቼ ዝም አልኩኝ ማለት ነው። እና የኛ ወንዶች እንደዚህ ቀልድ አይመቻቸውም። የኢትዮጵያ ወንድ ማለት ነው መቀለድ አይመቸውም። በእርግጥ አሁን ላይ እንደዚህ እንትን የሚሉ ማለት ነው ሚዲያ ላይ የሚቆዩ አሉ። እነሱ ፕራንክ የሚባል አሁን ፕራንክ ብለው ምንድነው ፕራንክ ነው የሚለኝ ማለት ነው። ፕራንኩ ምንድነው ያኔ አያውቅማ ፕራንክ ገባችኋ? ስለዚህ የሆነ ነገር ፕራንክ ባረግ እኔ በቃ ራሴ ማዋረድ ነው ገባችሁ? ራስ ውርዴት ነው በቃ። የኛ ወንዶች አይፈልጉም አያውቁም። በዛ ላይ ኮስታራ ናቸው። በቃ እንደዚህ የሆነ ዝም ብለን የሆነ ደግሞ እንደዚህ ራሱ ስንለፈልፍ እንደዚህ ሁነን ገንዘብ ይመጣም አይመስላቸውም። እንደዚህም ሰርተን ገንዘብ ይመጣ አይመስላቸውም። እና እኔ እችሊ ከመጀመሪያው ገና ይሄን ቪዲዮ ይሄን ስትጀምር የተንቢ ከፍታላት እያየሁ ነበርና እውነት ሸርም እያረኩላት የሆነ እየገባሁ ላይ በላይ ወላሂ በብዙ ነገሮች በቃ አግዟት ምናምን ል ነበር ማለት ነው። እና በጣም ነበር የምታሳዝነኝ። አሁን ላይ ግን ያው አላደለ ሰው ጎበዝ የመዳም ቅመሞች ሁሉም በቃ የሆነ ተረባርበው ወደ ቲክቶክም ወደ ዛም እያረጉ አሳደጓት ማለት ነው። ካደገች በኋላ አሁን ይሄ ፕራንክ የሚባል የትላንት ነው ግን ወላሂ ነው የምላችሁ እየማለች በቃ እየማለች እንዴት ላድርገው በቃ ነው የምትለው ማለት ነው። እና ዱአ የምታረጉት ወላሂ ጅል ጋር አያገናኘኝ ማለት ነው። እውነት እንደው ጅል ጋር አያገናኘኝ። ይሄ ምንም በቃ የማያውቅ ማለት ነው። ድድብ ያለ ወይ በግብርናው ሰርቶ ያሳልፍላት ወይም በቃ ካላህ መንገድ ከሁሉም በቃ ወይ ሳይንሱ አልጮህበት በቃ ምንም ያልሆነ እውነት እንደው ምንም ያልሆነ ወንድ አንዴ እንደዚሁ በፊት ቀን ሰርታ ወደዛም ወደዚህም ራሱ አጭር ቪዲዮ ምናምን ነበርና አሰራጭተውት ነበረ። ምን አገባችሁ ባሌን አትናገሩ፣ ምን አገባችሁ እኔ እና እሱ እንተዋወቃለን ብላ የሰራችው ቪዲዮ ነበረ። ለካስ እያወቅሽ ነው ምናምን ብዬ ነበረና ትላንትና ግን እውነቴን ነው የምላችሁ ወላሂ እያለች ተው እያለች እንዴ እሱ ካሜራ መደቀን እያየ በቃ እያወቀ አሁን እኮ ምንም እሷን ለፍታ ትሰራለች እንጂ እኮ ምንም ነገር እሱ ችግር የለበትም። በቃ ያው ዲነቱ ሙቆታል ባጭሩ ማለት ነው። ሙቆታል በቃ ቁጭ ማለት ነው የሚፈልገው፣ መተኛት ነው የሚፈልገው። ለምን ደግሞ ይሄንን ነገር ታለች ደግሞ ቪዲዮ አይስሩብኝ ታለች። በቃ መጥፎ ነገር ይዛ ትንጣ ስለባሏ ማለት ነው። ስለባሏ በቃ ለምን አንድ ሰው ጉዱን በቤት ውስጥ በጓዳው ነው የሚያስቀምጠው። ታስቀምጥ ሚዲያ ላይ ግን እያዋጣች ይሄን አትበሉ። እኔ ገና ዛሬ ሰራሁኝ ተናድጄም ነው ለሷ ማዘኘ ነው። ለምን ሁላችንም ሴት ነን። እውነቴን ነው የምላችሁ ሴት ልጅ ትመታ በቃ እኔም አለቀስኩኝ። እውነት ደጋግሜ በቃ ቪዲዮውን ማየው የሆነ ሂጅ በቃ ይስበኛል። ለምን እንደው አላውቅም ወላሂ በቃ የሆነ እንዴት በቃ እንደዚህ ይማታታል በቃ ለምን እንደዚህ ያደርጋል በቃ ማለት ነው። በጣም ነው የተናደርኩትና ለምን እውነት እንደው እንደዚህ ላይ እንደው ወንድ ልጆች እንደው ይሄንን ነገር እያያችሁ ከሆነ በቃ ሴት ልጅ አትመጣም። ሴት ልጅ እች ልጅ የመዳም ኩሽና በመዳም ቤት የለፋች እኮ ናት። የመዳም ቤት የነበረች እህት ማለት ነው። ማረፍን እንጂ የምፈልገው መመታትን አይደለም። የቅንጭራት እረፍት ትፈልጋለች። የኑሮ እረፍት ትፈልጋለች። በቃ የምትልበት ትፈልጋለች ማለት ነው እንጂ ተዛ መጥቶ ልጆቹን አስወልዶ እሱ ቁጭ ብሎ እንዴ ቀሽር እያለች ትጠጣለች። በእርግጥ እኮ እናንተም በጣም ኮሜንት ይሰጧታል ማለት ነው። ቀሽር በእርግጥ እኔም አይቼዋለሁ ሀቂቃ ማለት ነው። ቀሽር እያለች ትጠጣለች ግን
ምንድነው ውሃ ነው ሳምጠጨው ያኔ በርግጥ ላይ ኮንፊደንስ ስላላት ነው ያንን ነገር ይዛ ያወጣችው ማለት ነው። መጥፎ ነገር ወደ ቤት የማረግ አለብኝ ወደ ጎጆ ወደ ማጀት የማረግ አለብኝ እንጂ እየዋጣሁ እንዲህ ነው አልልም። ግን እቺ ልጅ ያንን ነገር ያወጣችው አንደኛ እንደዚህ ቫይራል እንዲወጣላት ነው፣ ሁለተኛ ደግሞ እውነቷ ነው የምትኖርበትን ኑሮ ነው ማውጣት የያዘችው ማለት ነው። ገባችሁ? ያላትን ነው የሌላትን ሳይሆን ያላትን ነው። እኔ በልጅቱ ሲጀመር እኔ እውነቴን ነው የምላችሁ በጣም ነው አንጀቴን የምበላኝ፣ ታሳዝነኛል። ገና ቪዲዮዋን በቃ የሆነ ቻናሉ ሲከፈት ጀምሬ ሳያት በጣም ነው የምታሳዝነኝ ማለት ነው። እና እውነት ቢኖረኝ ባግዛት ደስ ይለኝ ነበር። አሁን ግን ማሻአላ በጣም እያያችሁላት ነው፣ አሳድጋችኋላታል። ግን አሳድጋችሁላት ስታበቁ እናንተው አሁን ላይ እኮ ይሄ ሰውዬ ምንም በቃ ችግር በቃ ማንም ሰው አለብኝ አላለም። አንደኛ ቤተሰብ ያየዋል እንዲህ እያረኳት አላለም። ሁለተኛ ሚዲያ ላይ ኦዲየንስ ማለት ቤተሰብ ማለት ነው። እናንተ እኔን ታያችሁ ይጠቀማችሁኝ አይደል? ስለዚህ እሷን በወር እኮ እያገኘች ነው። እውነቴን ነው የምላችሁ በወር እያገኘች ነው ያለው። ባለ ደመወዝተኛ ሆናለች ይች ልጅ። ገባችሁ? ከዛ ከቀሽር ቡና ቀሽር የሚባለው እኮ ጀንፈል ቡና ነው። ከዛ ተጀንፈል ቡና ወጥታ ወደ ፍሬ ቡና ልገዛ እየወሰደችው ነው። የበቆሎ ቂጣ እየጋገረች ገባችሁ? የበቆሎ ቂጣ እየጋገረች ነው ችል የምታቀርብለት። ከዛ አውጥታ ጤፍ ለመግዛት እየሄደች ነው። ለምን? በማን ጥንካሬ? በሷ ጥንካሬ። በሱማ ዝም ብሎ ተጎልቷል እንዴ! ለምን እንዴ? ይሄ እኮ እውነት ለአረፋ ማይታረድ እውነት በጣም ነው የተናደርኩት። እውነቴን ነው የምላችሁ ትላንትና ማታ በቃ እኔ በሰው ቤት ምን አገባኝ እስከምል በቃ እኔ እንጃ ከቅንጭላት ያልጠፋለች። እና በጣም ከባድ ነው ቶቼ እውነት እንደው ዱዓም የምታደርጉት እንደ ጌታዬ እንደው በቃ ያኔ በቃ ዛውጅ የምለውን ሰው ሷሊህ አድርግልኝ በቃ ብላችሁ ዱዓ አድርጉ። ተጥሩ ሰው ጋር አገናኘኝ። እውነት ተመጥፎም እኮ ያገናኛል እሱ አለ አይደለም ዝም ብሎ በቃ በማታስቡት መንገድ እውነት። እና የሰውዬ ወይ ኢልሙ የለበት ወይ ሳይንሱ ተሁሉም በቃ የጮህበት የለም። ሳይንስ አልጮህበት ኢልማ ጮህበት ምኑም የለም። በቃ ዜሮ ነው። ገባችሁ? ስለዚህ እሷን ልክ እንደ ቤት ሀሳብ ያርጎ እሱ ተመጋቢ እሷ ሰራተኛ ነው የሆኑት። በቃ ባጭሩ ማለት ነው። ይሄ ከጀመረ አንስተን በግድ ነው። እንደውም በኮሜንተሮች ነው እኮ በግድ መንቀሳቀስ የጀመረው። ተኝተህ እንደዚህ ለምን ትሆናለህ? ምግብ እኮ ክብር አለው እያነሳ እኮ ነው የጣለው ምግቡን። የበቆሎ ቂጣ እኮ ነው አለ። እስከ ዛሬ የበቆሎ ቂጣ ነበር እንደ እየጋገረች የምትሰጠው። እስከ ዛሬም እኮ ቂጣ እየጋገረች ነው። በረጀ ቂጣ እየጋገረች ነው ችልጅ ማስጣት የያዘችው ማለት ነው። አሁን ልክ እሷ ደሞዝ ኑሯት ለባሌ ሄላ አርግለት ስትል በቃ እሱ ሌላ አሰበ። ለካም እሷን አሰርታ መያዝ ያለባት ብሎ አሰበ ማለት ነው። እውነቴን ነው የምላቸው። እኔ ቪዲዮውን ትስማ እውነት ሸር አርጉላት። እሱ ራሱ የሆነ እኔ እንጃ የወንድ አልጫ ነው። በቃ ወንድ ልጅ እንድትሆን ያስጠላል እውነት። ሁላችንም አለን። እኛም እኮ በቃ አለን እንደ ነገሩ የቤት እመቤት እንደዚህ አዋርዶኝ እንደዚህ በቃ ሀቢቢ ምናምን እንደ እሱ ሀቢቢ ምንድነው ሲጀመር መልሶ ያሳልፍ። በቃ እኔ የሚያረብ ሀገር ሰርቼ ሄጄ መጥቻለሁ፣ ልጅ ወልጃለሁ። በቃ እሱ ደግሞ የእሱ ነው። አሁን እሱ ኢትዮጵያ ላይ እያለ ሰርቶ የያዘ በቃ ሰርቶ ታልያዘ በቃ እዛው ይሁን። እንደ አንቺ እኮ ጠንካራ ነሽ። እውነቴን ነው እህቴ፣ አንቺ ጎበዝ ነሽ። ለወደፊቱ ራሱ ጠንክረሽ እውነት በቃ ኮንፊደንስ አለሽ፣ ጎበዝ ነሽ። ስትር ብለሽ እየመጣሽ ጸጉርሽን አልጣልሽ ምንሽን ማለት ነው። ጎበዝ ነሽ። በቃ በዙ አንቺ ቀጥይበት። ሰውየውን ግን ይዘሽ መጥተሽ በእርግጥ ቫይራል እየወጣልሽ ነው። ግን ቫይራል ቢወጣ እውነቴን ነው የማልሽ በዚህ የመጣው እንጀራ ይቅር። ሲጀመር እኮ አሁን 50 ሺህ 60 ሺህ ቢታይ ግማሽ ነው ዩቲዩብ እንትን የሚለው ማለት ነው። እና ያውቃል እንደዚህ የምናወራውን ዩቲዩብ ያውቃል። እኔ አሁን በዚህ ቪዲዮ የማይሰጠኝ ይኖራል። በቃ አይሰጠኝም። 1000 ቪው ቢታይ $1 ራሱ አይሰጥም። ለምን? ጥሩ ነገር እያስተላለፍኩኝ አይደለም። ያ ነው እኮ ጥሩ ነገር ትናስተላልፍ ነው ቆንጆ ነገር የሚሰጠን ዩቲዩብ ራሱ ማለት ነው። እና እንደዛ ሆና ቪው አለው ብትልም እውነቴን ነው የምላችሁ ቢቀርባት ይሻላል። እውነት ሰውየው ግን በጣም እኔ እንጃ እስከ ዛሬ ተመካክረው ነው ምናምን እያልኩ ነበር። ትላንትና ግን ጭራሽ ሊመካከሩ እኔ እንጃ ዝም ያን ያለ አይደለ ብቻ እኔ እንጃ የሆነ ያስታመመችው ነገር አለ። የሆነ ተደብረው አይምጣ በቃ ተደብረው ኦዲየንሶችሽን በቃ እንድርቅ አይሁን በቃ እንድርቁ በቃ እዚህ እኮ ጥሩ እንዴ ስንት አይናችን እየወሰደ እንጂ ስንት ጎበዞች አሉ እውነት ጊዜያቸውን በቂርአት የሚያቆዩ ግን የሆነ ክሊክ ሲያደርጉት ያን ነገር ነካርገው ያንን ነገር ሲያው የሆነ በቃ ሁለተኛ የማያው አሉ ጎበዞች ማለት ነው። አንዳንዶቹ ደግሞ እንዲሁ ችግር ሩጠው የሚያው ብቻ በቃ ሁልጊዜ ስለ ችግር ብቻ የሚከታተሉ አሉ።
ስለዚህ እህቶቼ እናንተንም ዱአ አድርጉ። በቃ ጌታዬ እንደው ሷሊህ የሆነውን አላህን የሚፈራውን ሴት ልጅ መከበር አለባት። እቺ ልጅ እኮ ወልዳ አረብ ሀገር ሂዳ ሰርታ ስንት በመዳም ቤት ራሱ ብዙ ነገር አልፎብኛል ትትል እኮ ነው እዚህ ቦታ የመጣችው ማለት ነው። የተንቢ እውነት ጎበዝ ልጅ ናት። እሷ ናት እዚህ ቦታ ከፍታ ሰጥታት ለዚህ ያበቃቻት። እሷንም እውነት ያው ጥሩ ደረጃ ላይ አለች የተንቢ በረካትሁን እና በጣም የምታሳዝነች ልጅ ናት። እቺ ፎዚያ ትላንትና ደግሞ ፎዚናታ ስሟን ብቻ አላውቅም ያኔ ፖዚቲቭ ምናምን መሰለና እቺ ልጅ እውነት እንደሆነ እንጃ። እስኪ አላህ ይሆናት በቃ ለራሳችንም አላህ ይሆነን። የኢትዮጵያ ወንድ እንደዚህ ፕራንክ ነገር አይመቸውም። ነውራችንን ባናዋጣ አሪፍ ነው። እንግዲህ ባሎቻችንንም አላህ ደግሞ እንግዲህ አላህን ፈርተው የረሱል አማናና ሴሌ ብለው የሚያስቡ ወንዶች አላህ ይስጠን። ሁላችሁንም ሰላማችሁ ይብዛልኝ። እስኪ ላይክ አድርጉልኝ፣ ቶቼ ሸርም አድርጉልኝ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።